ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን ሁሉ ሰላም። እንግዲህ ነባሮችም በቅንነት በላይክ ግቡ፣ አዲሶች ደግሞ ሰብስክራይብ ላይክ በማድረግ አበረታቱን። ዛሬ እንግዲህ ኖላዊ ድራማን ይዤላችሁ መጥቻለሁ። ኖላዊ ድራማ እንግዲህ ወይዘሮ ሜላትና መስፍኔ አሁን ላይ እንግዲህ ሀና ልታገባ ነው ብለው እንግዲህ ያው ጉድ እያሉ ነው። ነገር ግን በመጨረሻ ምን እንደሚሆን አናውቅም። ምክንያቱም ወይዘሮ ሜላት እንግዲህ ሀናን የሚያገባት የበቃሉ ልጅ እንደሆነ ገና አላወቀችም። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም ተከታተሉ እስኪ። ሌላው እንግዲህ አቶ ማለቴ የመስፍኔ ወንድም እንግዲህ በቃሉን እንግዲህ ማለቴ አንተነህን የገደለው እሱ እንደሆነ ሲነግረው መስፍን እንግዲህ በጣም ነበር የደነገጠው። ምክንያቱም እንግዲህ ሜላትም አንተነህ እንደ የገደልከው ትለው ነበር ሜሉም ደግሞ ምናልባት መስፍኔም ሜሉን አንቺ ነሽ እንደ የገደልሹ እያሉ እንግዲህ ሁለታቸውም አልተግባቡም ነበረ። ነገር ግን እንግዲህ ወንድምየው ይደውልና ወንድም ጋሼ እኔ ነኝ ያንን ቤተሰቦቻችንን ስለበጠበጠ እኔ ነኝ የገደልኩት ብሎ ነግሮት ነበር። እና በዚህ መስፍኔ ደንግጦ ነበር። እነ ሜሉ ቤት ስንመጣ እንግዲህ ሀና ልታገባ ሽማግሌ ሊላክ ስለሆነ እንግዲህ አዝራ ሽማግሌ ሊልክ ስለሆነ ቤተሰቡ በጣም ደስ ብሏቸዋል። እንዲሁም ያው የሀናም አያቷ እንግዲህ መታለይ ሜሉም እንዲሁም ደግሞ ምላሴና ሰላምም ቤታቸውን እያዘጋጁ እንግዲህ በጣም ነበር እየተደሰቱት። እንግዲህ ሰላምዬ ሀና ምላሴም እንግዲህ እየተጫወቱ ሳለ ምላሴም አንቺ አትቺ ሲላት እባክህ አንተውም ምን ታደርጋለህ ከዚህ ስለዚህ ቤቱን አስተካክለው ስትለው እንግዲህ ምላሴም ጨርሻለሁ ሲል ሰላምዬም ኧረ እባክህ ገና አልጨረስኩም አሁን እኮ ሽማግሌዎቹ ይመጣሉ ትላለች። ሰላምዬ ስራው እኮ በጣም ከባድ ነው፣ የሚያግዘን እኮ ሰው ያስፈልጋል። እናም እንግዲህ እኔም እኮ ለናሲር እየደወልኩ ነው ትላቸዋለች። ግን ስልክ አያነሳም ስትል ሰላምዬ አዎ እሱ ጥሩ ሀሳብ ነው፣ ስለዚህ ለጓደኛውም ይንገረውና አብረው መጥተው እንዳግዙን ትላቸዋለች። ከዛ በመሀል ላይ እንግዲህ በር ሲንኳኳ እንግዲህ እርግብ ናት። እርግብ ሰላምን ትደነግጥና እርግብ ስትላት እንግዲህ እርግብም በፈገግታ እንዴት ነች ሰላምዬ ትላታለች። ምክንያቱም እርግብ እንግዲህ ያው ቤተሰቦቿ ወደ ክፍለ ሀገር ናቸው ያሉት። እዚሁ ደግሞ አዲስ አበባ ባዩሽ ነበረ። ባዩሽ ደግሞ እንደምታውቁ በህይወት የለችም። የባዩሽ ባል እንኳን እሷን ሊቀበል እራሱን ችሎ እንኳን መኖር አልቻለም። ስለዚህ ያላት አማራጭ እንግዲህ ወደ ሜላት ቤት መሄድ ነበረ። ሀናም እርግብ ስትል ነው ወይ የሰማሁት ስትለው ምላሴም መሰለኝ ይላታል። እኔ እየቃዠች እንዳይሆን ሰላምም እንዴት መጣሽ እባክሽ ስትላት እርግብም በቃ ነፃ ነች ተብዬ ተለቅቄያለሁ ትላታለች። ሰላምም ምን እንዴት ብላ ትጠይቃታለች። ሰላምም እንግዲህ እርግብን እንዴት ስትላት እርግብም ያው ምንም አይነት ወንጀል ስላልሰራሁኝ ነው የመጣሁት ትላታለች። ሰላምም እንግዲህ ኃይለኛ ስለሆነች እንግዲህ እርግብን በፍጹም አንቺማ ወንጀለኛ ነች ትላታለች። በእርግጥ እርግብ ምንም አይነት ወንጀል አልሰራችም። ነገር ግን ለዚህ ሁሉ ተጠያቂው ደግሞ አንድና አንድ ባዩሽ ናት። ባዩሽ አድርጊ የምትላትን ነው ለገንዘብ ብላ ስታደርግ የነበረችው እንጂ እርግብ አይደለችም ጥፋተኛዋ ነው። ምላሴም ሀንዬ ይቺ ልጅ የምሯን ነው እንዴ የምታወራው ይላታል። መሰለኝ እስኪ ቆይ ላያቸው ብላ ወደ ሰላምና ወደ እርግብ ትሄዳለች። እርግብም ሰላምዬ ወደ ቤት መግባት እችላለሁ ስትላት ሰላምም የት አባሽ ነው የምትገቢው ትላታለች። ወደ ቤት ነዋ ስትላት ሰላምም በፍጹም አይሆንም ስትል እርግብም ሰላምዬ ባለው ትላታለች። ጊዜ እንግዲህ ሰላም እርግብን አንገቷን ስታንቃት እንግዲህ ሀናም ሰላምዬ ምን እያደረግሽ ነው ብላ ትጠይቃታለች። ሀና ምላሴ ኧረ ገደለቻት ብላ ትጠራዋለች። ምላሴም እንግዲህ ሰላምዬ ምን እያደረግሽ ነው ብሎ እንግዲህ ሰላምን ይቆጣታል። ምላሴም ሰላምዬ ተረጋጊ ምን ሆነሻን ሲላት እንግዲህ
እርግብም እና ታዲያ ወደ የት ልሄድ ስትል ሰላምም እኔ የት እንደምትሄጂ ምን አባሽ አውቅልሻለሁ ከዚህ ግቢ ውጭ ስትላት እንግዲህ ሀናም እንግዲህ ሰላምዬ እስኪ ተረጋጊ ትላታለች። ሰላም እንግዲህ አንዳንድ ጊዜ የመቸኮል ባህሪ አለባት። እርግብ ከዚህ በፊት አዎ አጥፍታለች። ነገር ግን ደግሞ ባዩሽ በላከቻት መሰረት ነው እና ደግሞ ወይዘሮ ሜላት እንድትፈታ የረዳቻት ደግሞ እሷ ስለሆነች ስለዚህ ሰላም ማስተዋል አለባት። እኔ መረጋጋት አልችልም። አሁን ይችን ሰይጣን የሆነች ልጅ ካበጣ ገቤ ዘወር አድርጉልኝ ትላቸዋል። እናም ሰላምዬ እስኪ ተረጋጊና እንስማት ትልና እርግብ ቆይ እንዴት ልትመጭ ቻልሽ ብላ ትጠይቃታለች። ፍርድ ቤቱ ነፃ ነሽ ብሎ ለቀዊ ነው። እዛ ደግሞ የሚሄድበት ሳጣ ወደዚህ ነው የመጣሁት። ሰላምም ትቀጥልና እኛ ታዲያ የእኛ ቤት የማንም ለቃቃሚ ሰብሳቢ መሰለሽ እንዴ ትላታለች። እልቅ ታናናሾቹ ይሻላሉና እንግዲህ ምላሴም ሰላምዬ ምን እያደረግሽ ነው ይላታል። ሰላምም ትቀጥልና እርግብ እኮ ናት ያን ሁሉ ነገር ስትሰራ የከረመችው ወቃቸዋትም ልበል ስትል እንግዲህ ሀናም በቃ እኔ ግቢና እንነጋገር ትላታለች። ለምን በጭበት ቆይ ሀና ምን እያደረግሽ ነው ትላታለች። እንግዲህ አንድ ሰው ጥፋት ሲያጠፋ እንግዲህ እርግብ ከባለፈው ስህተቷ እንግዲህ ተምራለች። ያደረገችው በሙሉ ትክክል እንዳልሆነ እንዲሁም ከዚህ ቀደም ሜላት ጋር አብራታ ስራ ሳለ እንግዲህ ሜላትን ስታያት በጣም የዋ ጥሩ ሰው እንደሆነች አረጋግጣለች። የባዩሽን ወሬ ሰምታ ነበር እና እርግብ ከዛ ከጥፋቷ እንግዲህ ተምራለች። አንድ ሰው የባለፈው ታሪኩን እያነሱ አሁን ላይ መወንጀል ተገቢ አይደለም። ስለዚህ የባለፈው ታሪክ ያለፈ ታሪክ ነው። ስለዚህ አሁን እርግብ ከመጣች ምንም ማድረግ አይቻልም። ያ ተመልሳ የመጣችበት ምክንያት እንግዲህ ወይዘሮ ሜላት ጥሩ ሰውና የዋህ እንደሆነች ስላወቀች ነው። ሀናም ሰላምዬ ማግኘትና ማጣት እኮ ያለ ነው ትላታለች። ትክክል ናት። ያጣ ሰው ያገኛል፣ ያገኘ ሰው ደግሞ ያጣል። ስለዚህ ጊዜው ተገለባቢጦች ነው። እንደምታውቀው ከዚህ በፊት እንግዲህ ሰላም ሀና አሲር እንደሚያፈቅራት የወዳት ነበረ። ነገር ግን ለሰላም ታማከራታለች። ሰላም ደግሞ እንግዲህ በፍጹም ድሃ ስለዚህ አንተ ነህ የሀብታም ልጅ ስለሆነ ማለት ይሄ አዝራ የሀብታም ልጅ ስለሆነ አዝራን ነው ማግባት ያለብሽ። እኔን አታይኝም እንዴ አንተነን ወድጄ እንዴት እንደሆንኩኝ ስለዚህ ድሃ ወንድ አስፈላጊ አይደለም እያለች ነበረ። አያችሁ ዛሬ እሷን አዙሮ አሁን እንግዲህ ያፈቀረችው የድሃ ልጅ ነው። ፍቅር የማያደርገው ነገር የለም። እንዲሁም ደግሞ እንግዲህ አፍቃሪዋ እንግዲህ እኔ እኮ የድሃ ልጅ ነኝ የሀብታም ልጅ አይደለሁም ሲላት እሷም ሰላምም ምንም ችግር የለ ሁሉን ነገር አውቃለሁ ብላለች። ስለዚህ አንዳንድ ጊዜ ያው ጥሩ መናገር መጥፎ ነው እና ሰላም ያው እነ አሲርን በጣም በደህንነታቸው ትጠየፋቸው ነበረ። አሁን መልሳ እሷ የምታገበው ድሃ ነው። ሌላው እንግዲህ ማን ነው? አሲር ነው። አሲር እንግዲህ ሀና ልታገባ ስለሆነ በጣም ነው የከፋው። አሲር ያሳዝናል። ሀናን ከዚህ በፊት መጀመሪያ አዝራን ከመተዋወቋ በፊት ቢነግራት ጦር ነገር ግን ኢዝራን ካወቀች በኋላ ከኢዝራ ጋር ከተዋወቀች በኋላ ነው እና የነገራት። ሀና ደግሞ ኢዝራን እኔ እወደዋለሁ ምንም ማድረግ አልችልም ብላለች እና ይሄ አሲር ሀናን ከእንግዲህ በኋላ አላገኛትም ብሎ እንግዲህ በጣም ነበር የከፋው። እንግዲህ ነገሮቹ ያኔ የባሰ ነው የሚከሩት። ምክንያቱም እንግዲህ እርግብም ከእስር ቤት መታለች። ይሄ ተምቹ ደግሞ እንግዲህ ድንብላልን ታፈቅረዋለች፣ ያፈቅራታል። እርግብም ተምቹን ታፈቅረዋለች። አሁን እንዴት ነገሮች ያው እየከረሩ ነው የሚሄዱት። እንግዲህ አንተ ይሄ ማለት ምንድን እንግዲህ ከጆሮ ወይም ከአሲር ተሽሮ አሲርን እንግዲህ አይዞ ስለዚህ መበርታት አለብህ እያለ እንግዲህ እያጽናና ነው። ምክንያቱም ሀና ጥላይ ትሄዳለች እያለ ነው እንግዲህ ሌላው እንግዲህ አቶ በቃሉ ነው። እንግዲህ አቶ በቃሉ እንግዲህ ሽር ጉድ እያለ እንግዲህ ወደ እነ ወይዘሮ ሜላት ቤት ሽማግሌ ሊልክ ነው።
ሽማግሌዎቹ እንግዲህ የተዘጋጀላቸውን ይዘው የሚሄዱትን እንግዲህ አዘጋጅቶላቸውን እንዲሁም ደግሞ አዝራ እንዲሁም የአዝራ ጓደኛም እንግዲህ ከሽማግሌዎቹ ቤት ወደ ሀና ቤት ይሄዳል። እንዲሁም እሱም እንግዲህ በቃ አይዞ ምንም አትጨነቅ ይለዋል። አዝራ ግን በጣም ነበር የፈራው እና ምን ለማለት ፈልጌ ነው። ነገር ግን በመጨረሻ እርግጠኛ ነኝ ሀና የአሴር ነው ወይም የጆሮ ነው የምትሆነው። ጆሮና ይጋባሉ። ለምን መሰላችሁ? ወይዘሮ ሜላት እንግዲህ ከዚህ ቀደም ሰላምን የሀናን ባል ብተዋወቀው ደስ ይለኛል ስትል ሰላምን ምን ያደርግልሻል የናጠጠ የሀብታም ልጅ ነው፣ ስለዚህ ከሰርጉ በኋላ እንተዋወቃለን ብላን ነበር። እንግዲህ ሽማግሌዎቹ ወደነ ሜላት ቤት ወደነ ሜሉ ቤት እንግዲህ ይሄዳሉ። ያው እንደምታውቁ ሽማግሌ ሲሄድ እንግዲህ ሽማግሌዎችም እንግዲህ የሀብታም ልጅ ነው እንዲሁም ደግሞ ያው በቃ አንድ ልጅ ነው ያለው ያው የአቶ በቃሉ ልጅ ነው ተብሎ ከተነገራት እንግዲህ እርግጠኛ ነኝ አቶ በቃሉ ማለት እንግዲህ የወይዘሮ ሜላትን እንግዲህ ድርጅት ከአንተነህ ጋር እንግዲህ ሁነው ያከሰራት ስለሆነ ማለት ያኔ እሺ የምትል አይመስለኝም። እንኳን አቶ መስፍኔም እሺ አይልም። ምናልባት እንግዲህ ያው ከነግ ማለት ከጸብ ፍቅር ይሻላል ብለው እሺ ሊሉ ይችላሉ። አለበለዚያ እንግዲህ ሀና የአሴር ነው የምትሆኑ በመጨረሻ። እንግዲህ ለልጅ ልጇ ሰርግ እንግዲህ አስቱ ናት የመጣችው። አስቱ እንግዲህ እንደምታውቋት ቦርባራና ሳቂታ ደስ የምትል ናት። በሌላ ድራማ ደግሞ በጣም ሲበዛ ኃይለኛ ናት እና አስቱ ሲመጣ እንግዲህ ስትመጣ እንዴት ናችሁ ብላ እንግዲህ ምላሴና ሀናን ሰላም ትላቸዋለች። እሱም ቁጭ ካላይ በኋላ ሀናን የኔ መብራት የኔ ቆንጆ ስትል ምላሴም እንግዲህ አያቴ ይላታል። ደህና ነሽልኝ ስትላት ሀናም እግዚአብሔር ይመስገን አንቺ እንዴት ነሽ አያቴ? እግዚአብሔር ይመስገን ደህና ነኝ ምን ጎሎብኝ ስትል ሀናም እኔ እኮ የቀረሽ መስሉኝ ተጨንቄ ነበረ። እንዴት ነው የምቀረው የእኔ ልጅ ለምን እቀራለሁኝ ትላታለኝ። ምላሴም አያቴ እንዴት ነሽ ብሎ ይጠይቃታል። ተጎረምሳ ብቻህን ቤቱን አሳመርከው አይደለ ትለዋለች። ያው እንግዲህ ሰላምና ቅዱሴ ናቸው። ሰላምም እንግዲህ ቅዱሴን አፍቃረዋን እንግዲህ እኔ በማንም ፊት ዝቅ ብለህ እንድትታይ አልፈልግም ስትለው ቅዱሴም ለምን ዝቅ ብዬ እታያለሁ ይላታል። ሚዜ እንደምትሆን እኮ አውቃለሁ ግን ደግሞ የገንዘብ ችግር ይዞሃን ትለዋለች። ነገርኩሽ እኮ ሰላምዬ ኢዝራ ሁሉንም ነገር እሸፍናለሁ ብሎኛል ማምተናን ከኢዝራ ጋር ሲላት ሰላምም አንተ ግን ከኢዝራ እኔ ግን አልቀርብህም ትለዋለች። ሰላምዬ ተረጅኝ እንጂ ምን ሆነሻን ይላታል። እንግዲህ ሰላም ከዚህ ቀደም እንግዲህ እንዳልኳቸው አሴር እና እንዲሁም ተምቹ ማለት ሚስኪን ደሃ ስለሆኑ ሀናን ምን ያደርግልሻን ከነዚህ ዱርዬ ከደሃ እራቂ እያለቻን ነበር። አሁን እንግዲህ እሷ አዙሮ እንግዲህ ከቅዱስ ነው የጣላቱ። ቅዱስ ያው አብረው ነው የሚማሩት። ነገር ግን ደግሞ ሚስኪንና የደሃ ልጅ ነው እና እንግዲህ ያው አዙሮ አንዳንድ ሰው ደሃን የሚጠላ ሰው አዙሮ ከደሃ ነው የሚጠላው። ሀናም እንግዲህ ቅዱስን እሺ ምግብ እንብላ ስትለው ቅዱሱም እሺ ስንዞር ውለን በጣም ርቦኛል ይላታል። ማለቴ ሰላምም ተቀጥልና እሺ እኛ ስንጋባ አንደኛ ሚዜ የሚሆነው ኤዝራ ነው ወይ ብላ ትጠይቀዋለች። ኤዝራም እስኪ እንደ እግዚአብሔር ፍቃድ ለዛ ያድርሰን ይላታል። እንደ አጋጣሚ እንግዲህ ተምቹ እንግዲህ ወደ ነው ወይዘሮ ሜላት ቤት ሲሄድ እንግዲህ በሩን ስትከፍት እርግብ ነበረች። እርግብ ስታየው እንዴ ብላ ትደነግጣለች። ይደነግጥና እርግብ ሲላት እሷም ዘሪሁን ትለዋለች። ሸቤ ነው እንዴ ያለሁትው ይላታል። እርግብም እንዴት ትለዋለች። ተምቹም ከዚህ ምን ትሰሪያለሽ? መጀመሪያ ሰላምታ አይቀድምም እንዴ? እንዴት ነሽ ሲላት እርግብም በቃ እንደዚህ ነው ሰላም የምትለይ ስትለው ከዛ በኋላ ሰላም ይላታል። ምክንያቱም እንግዲህ ከመጀመሪያው ተምቹ እርግብን ይወዳል ነበረ። ነገር ግን እርግብ አንዳንድ ባደረገችው ነገር እንግዲህ ተምቹ አሁን ድንብላልን ነው የሚያፈቅረው። እንግዲህ ድንብላልና እርግብ አሁን ላይ ጦርነት ይገጥማሉ። ጦርነት የሚገጥሙት በተምቹ የተነሳ ነው።
እንግዲህ ሀና ናት ኢዝራ አለቀ በቃ ስትለው ምኑ ብሎ ይጠይቃል። ሁሉ ነገር ትለዋል ነገር ስትይ ይላታን ሀና ማለቴ የፍቅር መጨረሻው ያው አብሮ መኖር ነው ትለዋለች። ቤተሰቦችሽ የሚቀበሉን ይመስልሻል ሲላት ሀናም እየቀለደች አይቀበሉንም ትለዋለች። ይኸውልህ ሁሉ ነገር እኮ ያለቀ ነው። ሽማግሌ የሚላከው ለክብር ነው እንጂ የኔ እናንተ ያንተ ጉዳይ እኮ ሁሉም ሰው ያወቀው ነው። እንግዲህ እኔ እንጃ አላቅም፣ እኔ ግን በጣም ፈርቻለሁኝ ይላታል። እንግዲህ ደግሞ ቤተሰቦቼ አይሆንም ቢሉኝ እንኳ እኔ ትቻቸው ነው የምመጣው ትላለች። ሀና እኮ አታደርገውም አይባልም። ምክንያቱም ወይዘሮ ሜላትና መስፍኔ እንግዲህ ኢዝራ የአቶ በቃሉ ልጅ መሆኑን ካወቁ አይሆንም ቢሉ አታደርገውም አይባልም፣ ጥላቸው ትሄዳለች። ቅዱስና አዝራ ቁጭ ብሎ እንግዲህ ቅዱስ የ5 ሚሊዮን ብር ወርቅ ነው የምገዛው ሲል እንግዲህ ቅዱስም ያው 5 ሚሊዮን ለሱ ለሀብታም ትንሽ ናት 5 ሚሊዮን ብር፣ ለሚስኪን ደግሞ እንደኛ አይነቱ ደግሞ ድሃ ብዙ ነገሮች የምናደርግበት ነው። ከዛ ቅዱስ ሲገርመው እንዴ አነሰ እንዴ ልጨምር ሲለው እንግዲህ ቅዱስም እንዴ ወገን እየተሳሰብን እንጂ ይለዋል። ሌላው እንግዲህ አሲር እንግዲህ ተከፍቶ ወደ ሜላት ቤት ይሄዳል። ሀናም ስታየው እንግዲህ ትደነግጥና ማለት ያው ታለቅሳለች። የአሲር ነገር ስላሳሰባት አሲር እንደሚያፈቅራት እንደሚወዳት ታውቃለች። ስለዚህ አሁን ላይ ተስፋ ስለቆረጠ ሲያለቅስ እንግዲህ እሷም ወደ ክላሷ ሄዳ ብቻዋን ታለቅሳለች። እንግዲህ እነ ቅዱስ እንደውም ደግሞ እንግዲህ ሽማግሌዎቹ ሽር ጉድ እያሉ እንግዲህ ወደ እነ ሜላት ቤት ሊመጡ እቃቸውን ይዘዋል። ሽማግሌዎቹም አይ ጥሩ ነበር፣ ነገር ግን ደግሞ አሁን በግ ብንዝ ጥሩ ነበር ሲሉ እንግዲህ ከዛ አቶ በቃሉ አይ በግ አያስፈልግም ጾም ስለሆነ ይላቸዋል። በእርግጥ ሽማግሌ ሲከድ እንግዲህ አሁን የመጣ ዘመን ያው በግ ምናምን ይያዛል መሰላላቅ ብቻ እንደዛ በግ ይያዛል እና ሽማግሌዎቹ ግን ደስተኛ አይደሉም። ምክንያቱም በጊዜን ብንሄድ ብለው ነበር። በዛ ላይ ደግሞ እንግዲህ አዝራ እንግዲህ የሀና ቤተሰቦች እሺ ይሉኝ አይሉኝ እያለ እንግዲህ በጣም ነበር የፈራው። እንዲሁም ቅዱስ እንግዲህ አይዞህ ምንም ችግር የለ አትጨናነቅ ብሎታል። ነገር ግን ማለቴ ያኔ አቶ በቃሉ ላይ መሆኑን ካወቁ ያው ሀና ሽምግልናው እሺ የሚባል አይመስለኝም። ቀጣይ ክፍል እንግዲህ የዛሬው ክፍል ይሄን ይመስላል። ቀጣይ ክፍል ያው በጉጉት ነው የምንጠበቀው። ቀጣዩን ክፍል ይዤላችሁ እመጣለሁ። ስለነበረን ቆይታ እናመሰግናለን። እና ከዚህ ላይ ምንድን ነው ቤተሰብ ወደ ሽማግሌ ከመላኩ በፊት ቤተሰብ የማን ልጅ እንደሚሆን ማወቅ አለበት። ምክንያቱም አሁን እንግዲህ ወይዘሮ ሜላት እንግዲህ ብዙ ነገሮች አድርጋለች። እንዲሁም አቶ በቃሉ እንግዲህ ብዙ ወጪ ነው ለወርቅ ለምን የገዛው ሜሉም ልክ እንደዛው። ስለዚህ ከኪሳራ ከመክሰራቸው በፊት አንድ ሴት ልታገባ ስትል ልጁ የቤተሰቦቹ የማን ልጅ እንደሆኑ ቤተሰቦቿ ማወቅ አለበት። የወንድም ቤተሰቦች ደግሞ የሚያገባት ልጅ የማን ልጅ እንደሆነ መጀመሪያ መተዋወቅ አለባቸው። ቶሎ ብለው ሽማግሌ ከመላክ ሽማግሌ ሲላክ እንግዲህ የወንዱም ቤተሰቦች ብዙ ነገር ወጪ ያወጣሉ፣ ይከስራሉ። የሴቷን ቤተሰቦች ልክ እንደዛው ነው የሚከስሩት። ነገር ግን ሰላም ከመጀመሪያው ያላስተዋለችው እንግዲህ ሰላም መጀመሪያውኑ ድሃ ስለምትጠየፍ፣ ይሄኛው ደግሞ አዝራ ደግሞ እንግዲህ የናጠጠ የሀብታም ልጅ መሆኑን ያወቀችው እንጂ የእናቷ ባላጋራ ወይም ደግሞ የእናቷን ንግድ ያከሰረ ሰው እንደሆነ አላወቀችም። አንዳንድ ጊዜ ማስተዋል ደስ ይላል። ሰላም እንግዲህ እንደምታውቁት እርግብንም በደስታ አልተቀበለቻትም። እርግብ ሰላም ብቻ ሳትሆን ወይዘሮ አስቱም በፍጹም ለምን አመጣሻ ብላ እንግዲህ ሜሉን እየተቆጣቻት ነበረ። ሜሉ ደግሞ እንግዲህ ከዚህ በፊት መስፍኔ ጥሏት ስዶ ሳለ ባዩሽ እንግዲህ ብዙ ነገሮች ስላደረገችላት የክፉ ቀን ጓደኛዋ ስለሆነ እኔ አሁን የበደለችኝን ሳይሆን ማሰብ ያለብኝ በፊት ያደረገችልኝን ነው ማድረግ ያለብኝ እና አሁን እኔ የማደርገው
ባዩሽ የምታደርገውን ነው። ይችሊ ደግሞ መሄጃ የላትም። እንዲሁም ደግሞ እስር ቤት ሳለው አይቻታለሁ። በጣም ጥሩ ልጅ ናት። እሷ ምንም አይነት ጥፋት የለባትም። ጥፋተኛዋ ባዩሽ ናት። ስለዚህ እሷ ባትኖር ኑሮ እኔ ከእስር ቤት አልወጣም ነበር ብላ እንግዲህ ላስቱም ሆነ ለሌሎቹ ብታስረዳቸው፣ ሜሉን ግን የሚረዳ ሰው አጥታለች። ስለዚህ ነገ ህይወት ነገ የት እንደምትጥለን አናውቅም። ብናስተውል ጥሩ ነበር። እንግዲህ የዛሬው ክፍል ይህንን ይመስላል። ቀጣይ ክፍል ይዤላችሁ እስከምመጣ ቸርን ሰንብት። ሀገራችንንም ሰላም ያድርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃችሁ። ዘረኝነት የሚባልም በሽታ ኢትዮጵያ ውስጥ ያጥፋልን። እኛም ስደተኞች እንግዲህ ያሰብነው ያቀድነው ተሳክቶልን ለሀገራችን ያብቃን ባይ